ይህ ቪዲዮ ቲክቶክ ላይ ስክሮል እያደረጋችሁ ቀናችሁን ለምታጠፉ ልጆች ነው። የተለያዩ አይነት ቪዲዮዎችን በመጫን በእይታ ብቻ በዶላር የሚከፍላችሁን አፕ አስተዋውቃችኋለሁ። ሰሞኑን በጣም ብዙ ልጆች ስለዚህ ቪዲዮ እየሰሩ ይገኛሉ። እኔም ለእናንተ የነን ቱቶሪያል ይዤላችሁ መጥቻለሁ። ቁጭ ብላችሁ ቀናችሁን በቲክቶክ ስክሮል ከምታሳልፉት የተለያዩ አይነት ቪዲዮዎችን ከቲክቶክ ላይ እየወሰዳችሁ ገንዘብ የምትሰሩበትን አፕ ይዤላችሁ መጥቻለሁ። ስለዚህ እጅግ በጣም ስለሚጠቅማችሁ ቪዲዮን እስከመጨረሻው ማየታችሁን እንዳትረሱ። ስለዚህም በቀጥታ እንዴት ይህንን አፕ እንደምትጠቀሙና እንዴት ገንዘቦችን እንደምትሰሩ አሳያችኋለሁ። አፑም በዘር ይባላል። የትኛውም ፕላትፎርም ላይ ማግኘት ትችላላችሁ። ፕሌይ ስቶር ላይም አፕ ስቶር ላይም ማግኘት ትችላላችሁ። እንዲሁም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛም ቀጥታ ገብታችሁ መመዝገብ ትችላላችሁ። ስለዚህ እንደምታዩት የትኛውንም አፕ እንደምንጠቀመው ሎጊን ወይም ደግሞ ሳይን አፕ እንድናደርግ ይጠይቀናል። ስለዚህ ጂሜላችሁን በመጠቀም ወይም ደግሞ የተለያዩ አይነት ኢሜሎችን በመጠቀም ሎጊን ወይም ሳይን አፕ ማድረግ ትችላላችሁ። ከዛም እንደምታዩት በዚህ መልኩ እኔ ሳይኒን አድርጌዋለሁ ማለት ነው። አዲስ አካውንት ከፍቼ ሳይኒን አድርጌዋለሁ። ልክ እንደገባችሁ የተለያዩ አይነት የስፖርት አይነቶች አሉ። እሱ እንድትመርጡ እዚህ ጋር ያመጣላችኋል። ሜንሊ ይህ አፕ የመጣው ማለት ነው ለስፖርት ነው። ስፖርት ዋናው ነገሩ ነው። የተለያዩ ነገሮችን መጫን ትችላላችሁ። ነገር ግን በጣም የሚያተኩሩት ስፖርት ላይ ነው። ስለዚህ እኔ የምፈልጋቸውን የስፖርት አይነቶች ከመረጥኩ በኋላ እንደምታዩት ኒክኔሜን ወይም ዩዘር ኔሜን እንዳስገባ እዚህ ጋር ምርጫ አንጥቶልኛል። ይሄንን ከጨረሳችሁ በኋላ ጄንደራችሁን ያስመርጣችኋል። ወንድ ወይም ሴት ብላችሁ ትመርጣላችሁ። በመቀጠል ደግሞ እድሜያችሁንም እዚህ ጋር ትመርጣላችሁ ማለት ነው። ከዛ ቀጣዩ ስቴፕ የሚሆነው ፕሮፋይል ፎቶ እንድታስገቡ ያስመርጣችኋል። ከስልካችሁ ላይ የምትፈልጉትን ፕሮፋይል ፎቶ ታስገባላችሁ። ቀጥሎ የሚመጣላችሁ ደግሞ የሪፈራል ኮድ እንድታስገቡ ነው። ኮዱን እዚህ ጋር አስቀምጥላችኋለሁ። እንደምታዩት ይሄንን ኮድ በመጠቀም እሱን እዚህ ጋር ፔስት ብላችሁ ኔክስት ትሉታላችሁ። ከዛም ፕራይቬሲ ፖሊሲ ያመጣላችኋል ማለት ነው። እዚህ ጋር ያሉትን ነገሮች አንብባችሁ ኔክስት ትሉታላችሁ። ብዙዎቻችሁ እንደዚያን ነገሮችን አታነቡም፣ ነገር ግን ማንበቡ በጣም ይጠቅማችኋል። ምክንያቱም ይህ አፕ ምን ይፈቅዳል ምን አይፈቅድም የሚለውን ነገር እያንዳንዱ ነገር ነው የጻፈው። ከዛም በምታዩት መልኩ እንግዲህ በተሳካ ሁኔታ ይህንን አፕ ከፍተን እንደ አዲስ ጀምረናል ማለት ነው። ስለዚህ ይህ አፕ እንዴት ነው የሚሰራው የሚለውን አሁን የተወሰነ ማብራሪያ ሰጣችኋለሁ። እንደምታዩት ይህ አፕ ከቲክቶክ ጋር ተመሳሳይነት ነገር አለው። ነገር ግን በፖይንቶች ይከፍላችኋል። እንዲሁም የራሱ የሆነ ኮይን አለው። ልክ የመጀመሪያችሁ ሲሆን እንግዲህ ይህንን አፕ ከፍታችሁ በምትጠቀሙበት ሰዓት ላይ ለ5 ደቂቃ ይህንን አፕ ስትጠቀሙ 100 ፖይንቶችን ይሰጣችኋል። በጣም ደግሞ ማወቅ የሚኖርባችሁ ነገር የመጀመሪያዎቹ 1 ሚሊዮን ዩዘሮች ይህንን ፖይንት የሚያገኙት የመጀመሪያዎቹ 1 ሚሊዮን ዩዘሮች ብቻ ናቸው። ስለዚህ ሁላችሁም ፈጥናችሁ መመዝገብ ይኖርባችኋል። 1 ሚሊዮን ዩዘር ከሆነ በኋላ 100 ፖይንቱን አይሰጣችሁም። ስለዚህ ይህን እድል መጠቀም ይኖርባችኋል። ሌላኛው ዴሊ ሪዋርድ አለው ማለት ነው። በየቀኑ በምትገቡበት ሰዓት ላይ 1 ፖይንት ይሰጣችኋል። አንዳንድ ፖይንት ማለት ነው። በየቀኑ ስትገቡ ፖይንቶችን ማግኘት ትችላላችሁ። እያንዳንዱ ፖይንት ደግሞ 1 በዘር ነው። ዩር ፖይንትስ አር ኢንስታንትሊ አድድ ቱ ዩር ዋሌት አስ በዘር ይላል። ይህ ነገር ኤክስቼንጆች ላይ ሊስት በሚሆንበት ሰዓት ላይ እጅግ በጣም ትልቅ ዋጋ ሊኖረው ይችላል። አሁን ላይ በጣም እየጨመረ ነው ማለት ነው። ስለዚህ ሁላችሁም ቶሎ ቀድማችሁ ይህን ነገር መውሰድ ይኖርባችኋል። ስለዚህ አሁን አዲስ ስትገቡ 100 ፖይንት አላችሁ ማለት 100 በዘር አላችሁ ማለት ነው። ይህ ነገር ደግሞ ወደፊት ሊስት በሚሆንበት ሰዓት ላይ ዋጋው በጣም ከፍ ሚል ከሆነ በጣም ብዙ ዶላሮችን ማግኘት ትችላላችሁ። ስለዚህ የመጀመሪያችሁ ስለሆነ እዚህ ጋር ክሌም ነው የሚለውን እንጫናለን። 5 ደቂቃዎችን ስፔንድ በምናደርግበት ሰዓት ላይ 100 ፖይንቶችን ይሰጠናል። ልክ ክሬም እንዳላችሁት ዋሌቱን ራሱ ክሬት ያደርግላችኋል ማለት ነው። እዚሁ ላይ ነው ዋሌታችሁ ክሬት የሚሆነው። ስለዚህ 5 ደቂቃዎችን ስክሮል እያደረግን እንጠቀማለን። እንደምታዩት ልክ 5 ደቂቃው እንዳለቀ ክሌም ኢን ፕሮግረስ ብሎ ያመጣልናል። በአጠቃላይ እንግዲህ በ100 ፖይንቱ የሰጠኝን የዶላር መጠን እዚህ ጋር መመልከት ትችላላችሁ። ዳሽቦርዳችሁ ላይ ወይም ደግሞ ፕሮፋይላችሁ ላይ ስትገቡ እንደምታዩት 2 አይነት አማራጭ አለ። ሶሻልና ፖይንት የሚል ነው። ሶሻል የሚለው የእናንተን ፕሮፋይል ነው የሚያሳያችሁ። ፖይንት ደግሞ የሰበሰባችሁትን ፖይንት እዚህ ጋር ያሳያችኋል። ቅድም እንደነገርኳችሁ የተለያዩ አይነት ኤክስቼንጆች ላይ ሊስት ሊሆን ይችላል። እንደምታዩት እዚህ ጋር ፌስ2 አፕ ፖይንት ይላል። ስለዚህ አሁን ፌስ2 ላይ ነው ያሉት። እንደምታዩት የተለያዩ አይነት ፖይንቶች እየሰጠ ይገኛል። 50% ቦነሶች ማለት ነው። በጣም ብዙ አይነት ቦነሶችን እየሰጡ ይገኛሉ። ፌስ2 ደግሞ ልክ እንዳለቀ አፕ ክሪፕቶ ዋሌት ይላል። ስለዚህ ፌስ 3 ላይ ክሪፕቶ ዋሌቱ አድ ይሆናል። ፌስ 4 ላይ ደግሞ ፕሪሴል ወይም ደግሞ ቅድመ ሽያጭ ማድረግ ትችላላችሁ ማለት ነው። የተለያዩ አይነት ክሪፕቶ ፕላትፎርሞች ላይ በመግባት ይህን ነገር ፕሪሴል ማድረግ ትችላላችሁ። ፌስ 5 ላይ ደግሞ ሊስት ይደረጋል ተብሎ ይጠበቃል። ይህም ማለት ጁን 1 2026 ላይ የክሪፕቶ ከረንሲ ሊስት ይደረጋል። የዛን ሰዓት ላይ የምትፈልጉትን አይነት ቦታ ላይ ሄዳችሁ መሸጥና መገበያየት ትችላላችሁ። እነዚህ ሁላ ለማድረግ ግን አሁን ቀድማችሁ መመዝገብ ይኖርባችኋል። ሌላኛው በዚህ አፕ በጣም ብዙ ዶላሮችን የምትሰሩበት ትልቁ መንገድ የተለያዩ ጓደኞቻችሁን ኢንቫይት ማድረግ ነው። ጓደኞቻችሁ እዚህ ነገር ላይ እንዲቀላቀሉ ኢንቫይት በማድረግ በቀላሉ ዶላሮችን መሰብሰብ ትችላላችሁ። ብዙ ሰው በጋበዛችሁ ቁጥር
ዶላራችሁም እንደዛው ከፍ እያለ ይሄዳል። አንድ ሰው በ$0.15 ነው ማለት ነው ስትጋብዙ። ስለዚህ ጓደኞቻችሁን መጋበዝ። ሌላኛው ነገር ደግሞ በጣም ብዙ ቪዎችን ማግኘት ትችላላችሁ። ምክንያቱም ይህ አፕ አዲስ ስለሆነ በቀላሉ ብዙ ቪዎችን መሰብሰብ ትችላላችሁ። ይህንንም ለማድረግ ቲክቶክ ላይ በመግባት የተለያዩ የኳስ ኤዲቶች እንዲሁም ደግሞ የኳስ ሃይላይቶችን ከዛ ላይ በመውሰድ ያለ ወተርማርክ ዳውንሎድ ካረጋችሁ በኋላ እዚህ አፕ ላይ በቀላሉ መጫን ትችላላችሁ። አጫጫኑም እጅግ በጣም ቀላል ነው። ቪዲዮዎችን ለመጫንም እጅግ በጣም ቀላል ነው። ከታች የፕላስ ምልክት አለ። ቲክቶክ የምትጠቀሙ ልጆች ይህንን ታውቃላችሁ። እሱን በመጫን እንደምትሉት የፕላስ ምልክቱን ስትጫኑ 3 አይነት አማራጭ አለ። ፖስት፣ ስቶሪ እና ሪል የሚል ነው። እኛ ሪል ስለሆነ የምንፖስቶ። ከዛም የፎቶ ምልክቱን ከተጫንም በኋላ ከጋላሪ ውስጥ የምንፈልገውን ቪዲዮ እንመርጣለን። በመቀጠል ሰሌክት አድርገን እናስገባዋለን። የቪዲዮንም ከቨር በዚህ መልኩ ማስተካከል ትችላላችሁ። ቪዲዮስ በመግባት እንደ ቲክቶክ ማለት ነው በቀላሉ ማስተካከል ትችላላችሁ። እንደምታዩት ታግ ማድረግ ትችላላችሁ። የተለያዩ አይነት ኪወርዶችንም በዚህ መልኩ ሰሌክት አድርጋችሁ ቪዲዮቻችሁ ላይ መጠቀም ትችላላችሁ። ከዛ ደግሞ ሜንሽን ማድረጉት የምትፈልጉት ሰው ካለ ሜንሽን ማድረግ ትችላላችሁ። እንደ ቲክቶክ ነው አጠቃቀሙ። በመቀጠል ቪዲዮን ሼር እናደርጋለን። ኔትወርክ ካስቸገራችሁ ደግሞ ቪፒኤንም ብትጠቀሙ ምንም አይነት ችግር አያመጣም ማለት ነው። ስለዚህ በዚህ መልኩ በቀላሉ ቪዲዮቻችሁን አፕሎድ በማድረግ እጅግ በጣም ብዙ ቪዎችን ማግኘት ትችላላችሁ። እንደምታዩት ኢትዮጵያ ውስጥ በጣም ብዙ ልጆች ቀድሞ ገብተው ቪዲዮችን እየጫኑ ይገኛሉ። እንዲሁም በቀላሉ ቫይራል እየወጡ ይገኛሉ። ስለዚህ እናንተም ይህንን እድል መጠቀም ይኖርባችኋል። በ1000 ቪውም የሚከፍላችሁን እዚህ ጋር ማየት ትችላላችሁ። አሁን ደግሞ እንዴት ጓደኞቻችን ሪፈር ወይም ደግሞ መጋበዝ እንችላለን የሚለውን አሳያችኋለሁ። ልክ ሶሻል ሚዲያስ ከገባችሁ ወይም ፕሮፋይላችሁ ውስጥ ከገባችሁ በኋላ ከላይ 3 ነጠብጣባን በመጫን ኢንቫይት ኤ ፍሬንድ ኤንድ ኢርን ፖይንትስ የሚላል እሱን እንጫናለን። ከዛ እንደምታዩት ኮፒ ዚስ ሊንክ ይላል። እቺ ሊንክ ኮፒ በማድረግ በቀላሉ ለጓደኞቻችን በመላክ በእነሱ ገንዘብ ማግኘት እንችላለን ማለት ነው። አንድ ሰው ስንጋብዝ $0.15 እናገኛለን። ስለዚህ ብዙ ሰዎችን በመጋበዝ በቀላሉ ዶላሮችን መስራት ትችላላችሁ። ይህ እድል እንዳያመልጣችሁ። ብዙ ሰዎች እየተጠቀሙ ይገኛሉ። ስለዚህ ከ1 ሚሊዮን ዩዘሮች ውስጥ አንዱ መሆን ይኖርባችኋል። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ። ስራው ብዙ ያልተዘመረለት የኳስ ብልሃት